ሰላም ውድና የተከበራችሁ የኛ የላምባቱ ቤተሰቦች እንደምን ቆያችሁልን? እንደምን አላችሁልን? እኛ ደህና ነን። እንዴት ናችሁ? የኛ ምርጦች አላችሁ ወይ? ዛሬ እንግዲህ ያው በሚገርም ሁሌ እንደምትጠብቁን ባብሽና ዛሬ በነዚህ ነው የምንለው። ትናንትና እንግዲህ እነዚህና ሩታ ተገናኝተው ትንሽ ተያይዘው ጉሮሮ ለጉሮሮ ብቻ ስሜት ያልወጣልኝም በደንብ ሩታ ነገር ላይ እንድትደርስ ፈልጌ ነበር። ያው እናንተም ታውቁታላችሁ ምን ላይ እንድትደርስ እንደተመኘው እና ዛሬ ተመኝተናል። በሰዓቱ ከልብ ነበር የተመኘነው። ብዙ ነገር አይተናል። ደግሞ ትንሽ አልተሳካልም። ትንሽ በቃ ማታ አንጀታችን አራሰም። እስኪ ዛሬ ደግሞ አብርሽና ነፂ ተገናኝተዋል። ሩታ ያለች አይመስለንምና እስኪ እንከታተለው ቪዲዮ። እስኪ ዛሬ አንጀታችን ከራሰ ምናልባት ይሄ ቪዲዮ ነፂ ቻናል ላይ ነው የተለቀቀው። እንግዲህ ብዙዎቻችሁ ካላያችሁት ያው እኛ ላይ ታዩታላችሁ በደንብ። በጣም እየከበደኝ ነው። በዚህ ልክ ሆናለሁ ብዬ አስቤ አላውቅምና እስከዛሬ ከገጠሙኝ ቻሌንጆች በሙሉ ይሄኛው በጣም ከባድ ነው እና ለኔ የምር ራስን ያከበድከው አለች። ቤተሰቦች ከባድ ነው ያናክል። ኦሬዲ ኮሩታ ትናንትና አምናለች። በቃ ሁሉ ነገር የተቀናበረ ነው። ለኔ አትላኪልኝ ከፈለግሽ ለሙሉ ኦዲየንስ ላኪ። ያው ኦዲየንሶች አሉ ለጥፊ ከፈለግሽ የፈለግሽውን ነገር አድርጊ፣ ለኔ ግን አትላኪልኝ። ለምን ነው ይፋታውጭው ነው ብላለች። ምክንያቱም እውነተኛ እንዳልሆነች ሩታ ገብቷታል፣ በስርዓት ታውቃለች። ሶ ለምንድን ነው ነገሩ ይናክል ያከበድከው አብርሽ? በቃ ነፂን ወደ ጎን ትተህ ህይወትህን ኑር። ነፂ ምንም በጎን የፈለገችውን ታርግ። ፎቶም ትልቀቅ፣ ምንም ትልቀቅ፣ የምትፈራው ነገር የለም አይደል አብርሽ? ምክንያቱም የምትፈራው ነገር አለ ብዬ ስለማላምን ወይስ አለ ይሄ ነገር? የሚፈራው ነገር አለ አብርሽ? እንደዛ ይመስላል እኮ። አዎ ታጋደ በጣም እንትን አለብኝ። ነገሩን መቋጨት ይችል ነበር። ነፂንም ለመቆጣት አልፈለገም ማለት በዚህ ነው። እንዴት ሩታን ከመቆጣት ነፂን አይቀልም? አዎ ግን ነፂን እያረጋጋ ሩታን ረፊ ምናምን አይነት ስታፍ እያራመደ ነበር። እስኪ እንየው። ትክክለኛ ውሳኔ ይፈታ ብቻ አብርሽ ቁፍጠን በል አትለሳለስ። አሁንም ሳወራ በጣም የተለሳለሰ ነው። መጣላትም ካለብን ተጣልታ ትሄዳለች ነው ያልከው። በደንብ ፓወርህን አሳየን። የመጣላት ወኔ ያለ ድፍረት ያለ አይመስልም ንግግር ላይ በጣም ስለሆነሃል። እንዴ በቃ ማት ስሜት አይሆን እንዴ በቀላሉ ማያስረዳሃት ከሆነ እሽሩሩ እያልካት ነው የሚሆነው። እንዴ የጻናት ጨዋታ ነው የሚሆነው። ኧረ በጣም መጣልን እኮ አሁንማ መጣህልን። በቃ ትንሽ ደግሞ ቆፍጣን ነበተል ኮስተር በተል በቃ ኮስተር በቃ የሚፈልገው ከዚህ በኋላ እሽሩሩ እንዲላት አልፈልግም። ለምን ተብሎ እንዴ ሚስቱ እያለች ወንድ ልጅን እንጂ አብርሽ እንዴ ማለት ለውጪ ሰው ደግሞ በተለይ ምንም ያለበት እንደዛ ጠንከር ማለት አለበት በስሱ በቃ ማለት ትናንትና ተናግራለች ሩታ ብላለች። ድንጋይ ላይ እንደማፍሰስ እየሆነብኝ ነው ከነዚህ ጋር መከራከሩ ራሱ ሶ አንተም እንደዛ እንዳይሆነብህ ጠንከር በል። እንደዚህ ሳሳ በጣም ኮስተር ነው አያ ሽሩ እያላት ነው ቤተሰብ ታዟለች ጭራሽ። እኔ መጀመሪያ የመጣሁት እዚህ ለምንድን ነው? ከውፋድራ አዲስ አበባ ስመጣ እኮ ነገሮች ለማስተካከል ምናልባት ከአንተ ጋር ማውርቼ እኔ ነፃ እንደሆንኩኝ የምሰደበውን ነገር የሆንኩትን ነገር ምናልባት አንተ ታስረዳህልኝ ብዬ እኮ ነው እዚህ የመጣሁት። አንተ ለማለት ሁሉም ነገር እንተዋውና ሁሉም ነገር እንተዋውና ምን አይነት ነው አወራሯ? መጀመሪያ ነፃ እንድታወጣኝ ነው የመጣሁት አለች። ኢትስ ኦኬ እሺ ይሆናል። አሁን ደግሞ ከኔ ጋር ካንተ ጋር የሚሄድ ከሆነ ነው የሚሄደው። ምን አይነት ስግብግብነት ነው? ምን አይነት ራስ ወዳድነት ነው? ቆይ እያሳየሻለሽ። የነዛ የነሱ ትዳር አያሳስብሽም? የነሱ ቤት መበጥበጥ አያሳስብሽም? ለምን ራስሽን ብቻ እንዴ ለምን ራስሽን ፍላጎት ብቻ ታስቀድሚያለሽ? የራስሽን ስሜት ለምን እንደዚህ በዚህ ልክ ስግብግብ ትሆኛለሽ? የሰው ትዳር በጥብጦ ምናምን ይቻላል እንደዚህ? አረ ነዚህ ይደብራል በጣም እንዴ። አብርሽ ደግሞ ምን ሆነሃል ማለት? ያልጨረስከው ነገር አለ ከዚህ በፊት የከበደው ነገር አለ ያዝ ያደረገው እንዴ? ለምን ሊገባኝ አልቻለም? የመጀመሪያ ፍቅር ሊገባኝ አልቻለም አብርሽ።
እንደዚህ አንተ በዚህ ልክ መለሳለስ ምንም ሊገባኝ አልቻለም። ሚስታረች ማለት ቁጭራሽ እንዴ የመጀመሪያ ወዙን ራሱ አጣ ነው ሙክ ይላል ብለን በቃ ማለት በስሜት ይናገራል። በቃ ማለት መቀየምም ካለባት ተቀያይሙ ይለያያል ብለን ስንጠብቅ ጭራሽ እየባሰ ነው። ረፋብሽ ህሊና ቢኖራት የምር ነው ባለፈው ለስለስ ብሎ ያወራት አሁን እንደዚህ ብዙ ጉዳዩን እንደተወ ብዙ ነገር ሚስ እያደረገ እንደሆነ በሷ ምክንያት ደግሞ አሁን በጣም በዚህ ሰዓት አስፈላጊ ጉዳይ ቡታጀራ ኖሮት እየተወ እንደሆነ እያስረዳት ነው። ህሊና ቢኖራት ይሄን እሺ ትለው ነበር። ይሄን በቃት ነው የምትሰማ ብትሆን ኖሮ። ስለዚህ ሩታ ትክክል ነበረች። ድንጋይ ላይ ውሃ ማፍሰስ ነው። መልሱ አንድ አይነት ነገር አረመውን የለበትም እንደዚህ ማለት መሄድም ካለብኝ አንተ ካሪዳ ምትሄድ ከሆነ ይሄዳል። ምን አይነት ነው ሲጀመር ከቡታጀራ ስመጣ እዚህ ካንተ ጋር ብዙ ላይ ለማሳለፍና ምን ሲዬ ነው የመጣሁት። አንተ ግን ጭራሽ ቤተሰብ አልበዛም ነው የምትሉን? ይሄ ነገር አልበዛም ነው? እስኪ ንገሩን። እስኪ አሁን ተገቢ ነው ይሄ ነገር ወይስ እኛ ብቻ ነን የተናደድነው? እኛ ብቻ ነን ስሜታዊ ያለን እኛ ብቻ ነን በዚች በቃ የሚሰማን አሁን ታኩ ተናገረች። በቃ ድንጋይ ላይ ውሃ ማፍሰስ ብቻ አይደለም ከዛም የባሰ ነገር ነው እየሆነ ያለው። መልሶ እየነገራት በሷ ምክንያት ብዙ ነገር ሚስ እያደረገ እንደሆነ እየነገራት እንኳን መልሳ ካንተ ጋር ጥሩ ጊዜ ለማሳለፍ ከሰው ባል ጋር ቆይ ሰው እንዴት ነው ከኔ ጋር ጊዜ ያሳልፍ የሚባለው? እሱ እኮ ኦሬዲ በቃ ባለ ትዳር ነው አይደል? ልክ ናት የምትሉ ቤተሰቦች እረፉ። አድቡ። እናንተም ላይ እኮ ይደርሳል። ነግበን የሚባል ነገር አለ። ኧረ አድቡ። ኧረ ወገን እንተሳሰብ። ይሄ ትክክል አይደለም። እያሰብን ብንቆጣ ብንናገር ይችላል። እንደዛ ነው መሆን ያለበት። እንዴ እስከ አብርሃም እስከ መች ተለሳልሰ እንዴ መልሳ ራሱ ላይ ነች እኮ ከኔ ጋር ሂድ እኮ ነው እያለች ያለችው። መላልሳ እያለች ያለችው ከኔ ጋር ሂድ። ለምን እንደዚህ ትለሰልሳለህ? ምንድን ነው የምትፈራው ነገር አለ? የሚያስፈራው ነገር አለ? እኛ እኮ እንደውም የእሱ እንትን ነው እያስገረመን ያለው። የነፂ በቃ ሊገርመን አልቻለም። በቃ ለመርናት እሷንማ በቃ አታስብም። እሷ ችግር የለውም። ግን አብርሽ ደግሞ ለምንድን ነው እንደዚህ ለስለስ የሚለው? በዚህ ልክ ለሩታ እንደዚህ ብትለሳለስ ትዳራችሁ እዚህ ደረጃ ባልደረሰ። ለሩታ እንደዚህ ብታስብ እንደዚህ ተጨንቀ እንደዚህ በእርጋታ ብታስረዳት ነገሮችን ብዙ ነገር ይስተካከል ነበር። እስከዛሬ ያ ሁሉ ጭቅጭቅ ምንም ባልተፈጠረ ነበር። ምንም ያሳዝናል። ብቻ በእውነት በጣም በጣም የሚያናድም ነገር ነው። እየተገናኘን አይደለም። ከዛም ደግሞ ሂጂ ማለት ነው። ምንድን ነው እየተፈጠረ ያለው? ቤተሰቦች ምንድን ነው እየተፈጠረ ያለው? ነገሩን እስኪ ያስረዱን። ምንድን ነው እየተፈጠረ ያለው? እኛ ሊገባን አልቻለም። ጭራሽ መለማመጥም አለው። ቤተሰብ አድርሱለት። የመረኛ በጣም ተናደናል። የምትፈራው ነገር አለ እንዴ? ምንም አልፈራም ምናምን ስትል ነበር እንዴ? ልመና ገባ እኮ ጭራሽ። መቀያየም ካለብን አስቀይሚያትም ቢሆን ትሄዳለች እያልክ ነበር። የት አለ ማስቀየሙ እንዴ? ሩታ ሚስትህን እንደዚህ በተለማመጥካትና ብዙ ነገር ባስተካከልክ እንዴ? ወይስ እንታገስ? ከዚህ በኋላ ነው የምታስቀይማት እንዴ? መጨረሻ ቪዲዮ እኮ መጨረሻ ኦሬዲ ደረስን። ምንድነው ያስቀይማል? ያልክ እኮ ነው ቪዲዮ። ምንድነው እየተደረገ ያለው? ቤተሰቦች ቆይ ምንድነው የተሳሳተው? አብርሽ እዚህ ጋር አረ ያመረ እግዚአብሔርን አድርሱልን። ቪዲዮ በቃ ነገር እውነት ነው እንዴ? አልወጣልህም ነው ምንድነው ነገሩ? እኔ ምንም ሊገባኝ አልቻለም። እኔም እንደዛ ነው የሰብኩት። በቃ የሆነ ያልጨረሰው ነገር ያለ ይመስለኛል። ምንድነው የምታጣውችን ልጅ ብታስቀይማት? አልፈልግሽም ብለህ ትተሃት ብትሄድ ምንድነው የምታጣው? ምንድነው የምታጣው ነገር አለ? ንገረን እስኪ። ምንድነው የምታጣው? እችን ልጅ በመለማመጥ ግን ሩታን እያጣህ እንደምትመጣ እኛ እናውቃለን። እርግጠኛ ነን። ሩታ ምን ያክል ህሊናዋ እየተነካ እንደምታየው ቪዲዮ ስለሚገባን ነው። አንዴ እኔ የምር እንደ ሩታ እየተሰማኝ ነው ማለት ጊዜ በቃ እሷ ጊዜ ያለፈ ማለት ነው። እንደዛ ነው እያሰብክ ያለው አብርሽ? ኧረ የማይመስል ነገር ነው። በዚህ ልክ ሰውን መለማመጥ ተገቢ አይደለም።
የቀረህ እሱ ነው። በዚህ አካሄድ አብርሽ የቀረህ እሱ ብቻ ነው። ቤት ድረስ ይዘሃት ሂድ። እንደዛ ነው እየፈለክ ያለው እየተመኘ ያለው እንደዚህ እየታገስካት ያለው ለዛ ነው። ዛት ችግር የለም። ነፂ ልክ ናት። ትሂድ የምር ቤተሰብ ትሂድ ማለት በዚህ ልክ ካዳፍራት በዚህ ልክ ቦታ ከሰጣት ልሂድ ቀርቶ ሩታና አስወጥተ እኔ እናንተ ነው ማለቷ የማይቀር ነገር ነው። አረ ቤተሰቦች እንተሳሰብ እንትን ነው ኤግዛክትሊ ከዛም በላይ ነው አልፈራትም። ባለፈው ራሱ አንተ ስላከበርኩ ነው እንደዛ ዝም ያልኳት። አሁንም ግን ታውቃታለሽ ነፂ ጭራሽ ይሁን ብለናል። እውነት ቤተሰቦች እውነት በጣም ነው የሚያመው፣ በጣም ነው የሚያመው፣ በጣም ማለት ነው። በዚህ ልክ አንድ ሴት ምንም እሷን ብታስቀይ ምንም የማታጣው ሴት ይሄን በዚህ ልክ የልብ ልብ መስጠት ድፍረት መስጠት ምንም ተገቢ አይደለም። ቤተሰብ ውስጥ እያረረም ቢሆን ቤት ድረስ ይዛሃት መኖር ትችላለህ። እኔ ከዚህ በላይ ምንም አይደለም። ቤተሰብ እኔ በንዴት ነው ራሱ እንትን አልኩኝ እኮ በእናትህ። ኧረ ነገር ነው የተፈጠረ ያለው። ቻው ቤተሰቦች። ኧረ በቃ በለን ታዲያስ አቁሙ። ማማ ባነዚህ የተለቀቀው አይ